ኦኬ እንትን በለው አስተካክለው እስቲ ሚዩትን አንሳ። ኦኬ እሺ። አይ ቼክ አሁን ይሰማል። ምናልባት ቻርጀር ስለሰካው አለው ግን ዘፍጥረት 17 ላይ ግባ። አጠገብ ሻሃዳ አለ ትላላችሁ ግን ሻሃዳ የሚይዘው መቅዲ አንድ ቁጥር ጽፋለች። እሺ ዘፍጥረት 17 ቆይ አንዴ ደፍዬ እሺ እንትን በልና ባለና ሲዝና ወደዛ እንሄዳለን። ነብሊ ይሰማል? መቅዲ ሰላም፣ እንዴት ናችሁ? ሰላም ነን አለን። እንዴት ነሽ አንቺ? ደህና ነኝ። ትንሽ ጉንፋን ይዞኛል፣ ይቅርታ። አላህ ያድርግሽ። መርሐባ። እሺ ምንድነው ማለት ሻሃዳ ልትይዝ ነው ምናምን እያሉ ያወራሉ። እኔ ግን አላውቅሽም። ይቅርታ እንዴ። እሺ ኦኬ እሺ ቀጥይ። እሺ ሻሃዳ የሚያስፈልጋ ነው ብለውኝ ነበረ። ሻሃዳ የሚያስፈልገሽ ነው? ፈልጌ ነው ነገር የሚባለው። ኦኬ ያው ሻሃዳ የምትይዥበት ምክንያት ትነግሪናለሽ? ማለት እህቴም ሰልማለች እዚሁ ገብታ መሰለኝ የሰለመችውና እሷ ናት እንድቀበል ያደረገችኝ። ያው ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ የአምልኮ ሀቅ የሚገባው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ መሆኑን አምነሻል? አምኛለሁ። ረሱል ሰለላሁ ዐለይሂ ወሰለም ወይም ነብዩ መሐመድ በእሳቸው ላይ የተወረደው ቁርአን ያለ ንግግር መሆኑንና እሳቸው ደግሞ የዛ የቁርአኑ መልእክተኛ ከአላህ ዘንድ የመጡ የአላህ መልእክተኛ ከአላህ ዘንድ የተላኩ የአላህ መልእክተኛ መሆናቸውን ተረድተሻል አይደለ? ገብቶሻል? ኦኬ ክርስትናን የተውሽበት ምክንያት ምንድን ነው? በዋነኝነት ደረጃ ክርስቲያን ነበርሽ አይደል? ፈጣሪ አንድ ነው፣ ሊወለድም ሊወልድም አይችልም በቃ የሚለው ነው እንትን ያለሽ። አንድም ሶስትም ከሚለው ግርግር ይሄኛው የተሻለ ነው እና ፈጣሪን የአምልኮ ሀቅ የሚገባውን አንዱን አምላክ አምልኬ ልሞት እያልሽ ነው። ለስንቱ አምላክ እንሰግዳለን። ኦኬ ጥሩ። ስለዚህ አሁን ገብቶሻል ማለት ነው። ያስገደደሽ ሰው አለ? ሻሃዳ እንድትይዢ የገፋፋሽ ሰው በዙሪያሽ እህትሽ ወይ ደግሞ የሆነ ሰው አለ? የለም። ራሴ ለሶስት ነገር ብሎ የሰለመ ሰው እስልምናው ራሱ ተቀባይነት አያገኝም። አንደኛ በጥቅም ላይ የተመሰረተ ከሆነ ይቅርታ አንዲት ጊዜ መግድ ያለሽ ተመለሺ። መቅዲ ይሰማል? እንትን ብላት ሚዩት አንሺ ያወራሽ ከሆነ መሯታል። ለስንቱ ነው የምሰግደው ብላ መቅዲ ያለሽ መቅዲ ይሰማል? ያረባከና ያለው ተሻስሱ ይቶል አሁን መጣሽ? መጣ ተጠርቼ ነው ያው። እሺ አብሽሪ። አሁን ማውራት ትችያለሽ?
እችላለሁ። በቃ ስለዚህ አሁን ገብቶሻል ማለት ነው። ለሶስት ነገር ብሎ የሰለመ ሰው እስልምና መቅቡል አይደለም፣ ተቀባይነት የለውም። አንደኛ ለጥቅም ብሎ የሰለመ ሰው፣ ሁለተኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሶስተኛ ነገር ደግሞ ተገዶ የሰለመ ሰው። ከነዚህ ከሶስቱም ነፃ የሆነ ነው መሆን ያለበት። ጥቅም ላይ እንዲውል ከፈለሽ እስልምናሽ ነገ ጠዋት አላህ ፊት ስትቆሚ ወይም ደግሞ በአላህ ዘንድ በሚኖርሽ የፍርድ ቀን ሂሳብ የሚደረገው ሁሉ ነገር እንትን የሚለው ላኢላሃ ኢለላህ የሚለውን ገመድ መያዝ ከፈለሽ ተንጠልጥለሽ ትወጫለሽ ማለት ነው። እሱም ብቻ ፈልገሽ ከመጣሽ ማለት ነው። ኢንሻአላህ እኔ የምለውን ተከትለሽ እንታያለሽ ማለት ነው። ኢንሻአላህ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ወረሱሉሁ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ሙሐመድም የእርሱ ባሪያና መልእክተኛ ነው። ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር ተክቢር አላሁ አክበር ተክቢር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ማሻአላህ አላሁ አክበር አላሁ አክበር ማሻአላህ 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 ሰላም ደስ የሚል ነው። ከዚህ በላይ ይሄን የመሰለ ነገር የለም። ትልቅ ነገር ነው። ማሻአላህ መቅዲ እንኳን ወደ ተፈጠርሽበት ወደ ዲኑ እስላም በሰላም መጣሽ። አላህ ይቀበልሽ። ስምሽ ማን እንዲባል ትፈልጊያለሽ? አንቺ ምረጪ፣ ደስ ያለሽን ስም። ማለት የነብዩን እናት የነብዩን ታሪክ አሚና ላይ እየሰማሁ ስለነበረ ማሻአላህ አሚና እና እንትና ማርያም ቢባል ደስ ይለኛል። የነብዩ የኢሳ እናት ነው ወይስ የረሱል ሰለላሁ ዐለይሂ ወሰለም እናት? የነብዩ መሐመድ እናት የረሱል ሰለላሁ አሚና ማሻአላህ አሚና ተብላለች። ማሻአላህ አላሁ አክበር አላሁ አክበር ማሻአላህ ማሻአላህ ወደ ዲኑ እስላም መጣሽ። ኢንሻአላህ አንድ 5 ደቂቃ ሰጠኝ ሙቤ። መናገር የምትፈልገው ነገር እንትን በለው ተናገር። አብሽር ኡስታዝ ቀጥል። እኔ ያው እየሰማው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም እያለሁ ማሻአላህ እህታችን እንኳን ወደ ቀጥተኛው መንገድ አላህ መጣሽ፣ ወደ ተወለድሽበት ወደ ተፈጠርሽበት ማሻአላህ ብያለሁ። እህታችን አሚና በጣም ደስ የሚል ስም ነው የመረጥሽው፣ የረሱል ሰለላሁ ዐለይሂ ወሰለም እናት ስም። እንግዲህ አላህ እንግዲህ እስቲቃማውን ይስጥሽ። በተረፈ እንግዲህ ትምህርቱ ላይ ደግሞ ያው ጠንክሪ ነው። አላህ ይጠብቅሽ። እኔ እንኳን ብዙ ምለው የለም ለማዳመጥ ለመማር ነው የመጣሁት ኡስታዝ። ዛሬ ያው ለሰማና ከናንተ ለመማር ነው። ያው ለለው የምፈልገው ነገር ቢኖር ይሄኛው ሁለተኛው አካውንቴ ነው። ኢንሻአላህ መታቁኝ ብዙ ሰዎች እንዳደነገጡ ይሄኛውን አካውንቴን ፎሎ አድርጉኝ። ይሄ ባክአፕ አካውንቴ ነው ኢንሻአላህ። በተረፈ ቅድም አንዳንድ ሰዎች ስለ አንዳንድ ነገሮች ሲያነሱ ነበር፣ ስለ ሸርክ፣ ስለ አንዳንድ ስለ ሀባሽ። ኢንሻአላህ ሐሙስ ለታ ፕሮግራም ይኖረናል በዚህ ጉዳይ ላይ በሰፊው ኢንሻአላህ። ኡስታዝ ሰዳትን ካማል ጋብዣለሁ። ኢንሻአላህ ከቻላችሁ የኡስታዝ ወሂድ ተማሪዎች ብትገኙም ደስ ይለኛል። ይሄን ብቻ ነው ማስተላልፈው። በተረፈ ኡስታዝ ወሂድ በጣም ነው ወድ ማከብርህ። አላህ እድሜና ጤና ይስጥህ። እኛም እንግዲህ ከታች ቁጭ ብለን እየሰማን እየተማርን ነው ኢንሻአላህ። ጨርሻለሁ በእኔ በኩል። መቀጠል ትችላለህ ኡስታዝ። ባረከላሁ ፊክ። ይቅርታ አንድ ነገር ልናገር። እሺ ቀጥይ ተፈضلي። ማለት ማስለም ብቻ ሳይሆን እንደዛ አሁን ምሳሌ ሰለሙ ብዙ ልጆች እንትን ይላሉ ይሰልማሉ፣ እንደዚህ እናቃቸው ልጆች እና ከሰለሙ በኋላ ተከታትሎ ይደረሱ ማለት በእምነታቸው በያዙት እምነት በተቀበሉት እምነት መልስ እንዲኖራቸው በእርግጠኝነት አሁን ብዙ ሰዎች እንደዚህ እንትን ላይ ገብተው ብዙ ጥያቄ ሊጠይቁ ይችላሉ። ያንን መመለስ እንድንችል በቃ ብትከታተሉ የደረሱ እህቶቻችን ብትሉ ሻሃዳ ብቻ መያዙ ትርጉም የለውም ብዬ አምናለሁ። ይቅርታ። ኦኬ ኡስታዝ ወሂድ የለም መሰለኝ አለ ኡስታዝ። እህታችን እንግዲህ ለጠየቅሽው ጥያቄ ኡስታዝ አለ አይደል? ኦኬ
ኦኬ ሙቤ ተፈضل ኡስታዝ። አዎ አውርተናል። እህታችን ጥያቄ ጠይቀ ነበር ካልሰማህት መሰለኝ። ኦኬ እሷ ያለችው ያው ብዙ ጊዜ ሰለምቴዎች እስልምና ከተቀበሉ በኋላ እነሱን ብትከታተሏቸው ጥሩ ነው እያለች ነው። እንግዲህ ያው ቴሌግራም ግሩፕ አለ እንዳለ ምናምን እሱን በደንብ አንተ አስረዳት። አለ ግሩፕ አለ፣ መማሪያ ግሩፕ አለ። አነስ አለልሽ። አነስ ሀቢቢ ሰላም አለይኩም አንሽ ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ኡስታዝ ወራታለሁ። ሻርጌታል ፎሎ አርጌታለሁ። እነ ዛራ ለነ ሀዊ ምናምን ስጣትና ትምህርት ማለት ይሰጣታለሁ። እና ሀዊ ጋር ሰጣታለሁ ኡስታዝ። ትምህርት ማለት ያው እዚህ ጋር እንትን አለች፣ ቢንት አለች። እሷ እንትን ትበልና ቢንት ግቢና እንትን በያት አግኛት። ቆይ ቢንት አለች እዛ የሰለምቴዎች ግሩፕ ትገቢና ትቀሪያለሽ፣ ትማሪያለሽ። አብሽሪ። በተረፈ ደግሞ አውራቸው ከስር ሆናችሁ ደግሞ የምትከታተሉ ክርስቲያኖች ማለት አንድ ሰው የፈለገውን እምነት የመከተል እናት አባት ራሱ አይመለከተውም። አንድ ጉድጓድ ያንቀም። ስለዚህ ከታችሁ ናችሁ የምታዳምጡ ክርስቲያኖች ጥያቄ ካላችሁ ገብታችሁ መጠየቅ ነው እንጂ በውስጥ አንድ ሰው እንዳትጽፉልኝ። በውስጥ ዝጊው ሜሴንጀሩን ዝጊውና አንቺ ከዚህ በኋላ መማር ነው ያለብሽ። መማር ከዛ ከተማርሽ በኋላ በደንብ ስታቂ ደግሞ ቀጣይ ስቴፕ ደግሞ ማስተማር። አሁን ላይ ማስተማር የለም። ራሱ ከመጠምጠም መማር ይቅደም ይላሉ የሀገሬ ሰዎች ሲናገሩና መጀመሪያ እውቀት ነው የሚቀድመው። አንድ ሰው ሰልሞ በንጋታው ላስተምር አይልም። ካፊሮች ጋር ገብቼ ላስተምር፣ ቤት ከፍቼ ላነጻጸር አይልም። እንደዛ ሳይሆን በቃ መማር ነው የሚያስፈልገው። ይህንን ነው መርህ። አይ ቲንክ በእኔ እጅ ነው ሻዳ ያሽው። በእኔ እጅ ሻዳ እስኪያሽ ድረስ ኢንሻአላህ እኔ የምልሽን ነገር መስማት አለብሽ። እኔ ደግሞ የምልሽ ነገር ደግሞ ከክፋት አንጻር አታዩም። ተማሩ ብዬ የምለው ግቡ ብዬ የምለው ከክፋት አይደለም፣ አደጋ ስላለው ነው ለራሳችሁ ማለት ነው። ምንም እውቀት ሳይኖራችሁ ምንድነው የምትመልሱት? ምንድነው የምታወሩት? እውቀቱ ካላችሁ ግን ሙሉ እንትን ካላችሁ ኢማናችሁም እየጨመረ ይመጣል። በሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ እንደዛ ነው። ያለ አንቀጾች ሲነበቡ ኢማናቸው የሚጨምር ነው ይላል። ምዕመናን ማለት ብሎ እውነተኛ ምዕመናን ብሎ ያስቀመጠው። ስለዚህ ያ ነው ያለው ነገር። አብሽሩ፣ አንቺም በርቺ፣ አላህ ያበርታሽ። ምንም አይነት ጥያቄ ሲኖርሽ በእውነት እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለም። የጥያቄ ፉንጋ የለውም። እህል ቅጠል አይደለም የሚባል ጥያቄ የለውም። ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ይህንን ነው እየተናገርን ያለ ነው። እንግዲህ በርቺ፣ አላህ ያበርታሽ። ያው ቢንትም ገብታልሻለች። ቢንትን አሰላም አለይኩም ቢንት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዚ እንዴት ነሽ? ሰላም ነው አልሐምዱሊላህ። ኢድ ሙባረክ። ያው ከረፈደ ቢሆንም አለይና ወአለይኩም ማሻአላህ። እስቲ አፎሎ ተደራረጉና ግሩፕ ላይ አስገቢያት ትማር። በጣም እንትን አላት፣ ኢገር ናት፣ በጣም ጥማት ያላት ናት። በጣም ኢንሻአላህ በውስጥ ጽፍልሻለሁኝ፣ ከዛ ትገቢያለሽ። እዛ ጋር እኛ ግሩፕ ጋር ኡስታዚም ስላለ ማንኛውንም ጥያቄ ይመልስላችኋልና አታስቡ። ለጥያቄ ምናምን ከፈልጋችሁ ማለት ነው። እና ግቡ ነው የምንለው። ማናቸውም ሰለምት የሆናችሁ እናስገባችኋለን። ለመማር ብቻ እናንተ ዝግጁ ሁኑ። እኛ አሁን የተቸገርነው ምንድነው እዚህ ሻዳ ይዙና ቶሎ ብለው ቤት ነው የሚከፍቱት ምናምን፣ አለበለዚያም ደግሞ ይሄዱና ወገኖች ቤት ይሄዳሉ። እንደዛ ሁን አንዳንዶች አሉና እንደዛ ታድርጉ የምንላችሁ ለእናንተው ነው። በክፋትም አትዩብን እኛ ማለት ነው። ሱባሃ ምናምን ቢላክላችሁም አምጡት፣ በቃ ኡስታዝ ይመልስላችኋል። በዛ ግሩፕ ላይ መጠየቅ ትችላላችሁ። አዎ በቃ እንደዛ ነው ያለው ነገር። መቅዲ በርቺ፣ ተበራቺ። እንግዲህ ያለው ነገር እሱ ነው። ያው እንደምትበረቺ ተስፋ አለን። በጣም ደስ ብሎናል። እንግዲህ አሚና ተብለሻል። የሚጥም ስም ነው ደግሞ አሚና፣ ደስ የሚል ስም ነው። የረሱል ሰለላሁ ዐለይሂ ወሰለም እናት ስም ነው ፈልገው ስትይ ደስ አለኝ። አሚና የሚል ስም ማለት ነው። ኢንሻአላህ እንግዲህ የነበርነው ጊዜ ጥሩ ጊዜ ነበረ። አላህ እንግዲህ አጅር የምታገኙበት ያርግላችሁ። ጊዜያችን